አምራን አምራን እዚህ እንዳለ ደግሞ በምን አወክ? የድሮ ፍቅረኛ እኮ ነሽ። የአሁኗ ደግሞ የልጄ እናት። ልቤ እኮ ያለሽበትን ቦታ ሁሉ ይነግረኛል። አሁንም እኮ ልቤ ያለው አንቺ ጋር ነው። ልታታለኝ አትሞክር። አምራን ምን እያረግሽ ነው እዚህ? የምሬ ነው አምራን። ባስከፋውሽ ልክ ልካስሽ እያልኩሽ እኮ ነው። ቆይ ለምንድን ነው ዞረሽ ማታናግሪኝ? እንዳትጠቀኝ። እኔ ተረገምኩ ሴት ነኝ። የልጅሽ አባት አይወደድሽ ተብዬ የተፈጠርኩ ሰው ነኝ። ስለዚህ እኔ እዚህ መኖር አልፈልግም። ቆይ በእጅሽ ያልሽው ምንድን ነው? አምራን እባክሽ እሱን ነገር ለኔ ስጪኝ። ይቅርታ ናሁን፣ ሞክሬ ነበር ግን ያላንተ አንድ ሰከንድ መኖር አልችልም። እባክሽን አምራን፣ በእኛ ኃጢአት የተነሳ ይሄንን ምስኪን ልጅ አትቅጩ። እሱን ነገር ለኔ ስጪኝ። ግድ የለሽም አምራን። አልችልም ናሁም፣ አልችልም። አምራን እባክሽ እንዳታደርጊው እያልኩሽ እኮ ነው። እባክሽን ለምንሽ አምራን። እያለቀስክ ነው? ለኔ ነው ለልጅ ነው እያለቀስክ ያለው? ለሁለታችሁ አምራን፣ ለአንቺም ጭምር ነው። እንድትሞችብኝ አልፈልግም። እፈልግሻለሁ አምራን። ግን እኮ ጣልተኸኛል፣ ይቅርታዬንም አልተቀበልከኝ። ስለዚህ እኔ እዚህ ምድር ላይ ለአንተ ምንም አላስፈልግህም አምራን። ተይ። ስለዚህ መሞት ነው የምፈልገው አምራን። አምራን 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 አምራን፣ ለምንድን ነው እንደዚህ ያደረግሽው? አምራን ለምንድን ነው እንደዚህ ያደረግሽው? አምራን አምራን፣ አናግሪኝ አምራን። ይቅርታ አላደርግልሽ ነበር እኮ አምራን። ይቅርታ አድርጌልሽ እኮ እንደ ድሯችን እንሆናለን ብዬ ነበር አምራን። ይቅርታ አላደርግልሽ ነበር እኮ አምራን። ለምንድን ነው እንደዚህ ያደረግሽው? አምራን ናሁም ምን አይነት ስራ እየሰራ ነው ያለው? ምንድነው እያደረገ ያለው? ናሁም የማይጠበቅ ነገር እኮ ነው እየሆነ ያለው ነገር። እንዴት እንደዚህ ሊሆን ይችላል? ናሁም ጭራሽ ይቅርታ ያደረገላት እኮ ነው። አረ ናሁም መንቃት አለበት። ቤተሰቦች ምን ትላላችሁ እናንተ? አምራን እኮ አሁን ናሁምን ያለ ምንም ልፋት እጇ ውስጥ አስገብታለች። ይሄ በቃ ናሁም ተኝቷል ነው የምላችሁት። እንዲህ ልነቃ አልቻለም። ውድ ቤተሰቦች እኔ ገርሞኛል የናሁም ነገር። እንዴት በቀላሉ እንደዛ ልታልልላት ተቻለ? ግን ሸጠችው እኮ ቤተሰብ። አሁን ጭራሽ እሷን ይቅርታ ለመጠየቅ ሙከራ እያደረገ ነው ያለው። ማለት አምራን በምንም ታሪክ ራሷን አታጥፋ አይደለም ናሁም አልፈልግሽም ብሏት ይቅርና ሌላ ነገር ብፈጠር እንኳን ራሷን የምታጠፋ ሴት አይደለችም። ይሄ እንዴት ልታይለት ሊገለጽ እንዳልቻለ እኔ ገርሞኛል። አምራንን እያወቀ ያን ሁሉን በደል እሱ ላይ ካደረሰችም በኋላ እንደዛ የቤት መታ ምስጢሮቿ ከተጋለጠ በኋላም እሷን አውቃል ብዬ ነበረ እኔ የገመትኩት። ለካ ምንም ስለሷ አላወቅም። ይሄ በጣም ነው ገረመኝ። ውድ ቤተሰቦች እስኪ በዚህ ዙሪያ እንዴት አያችሁት ይሄን ድራማ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ውድ ቤተሰቦች ኑሃሚን ድራማ በጣም በሚገርም ሁኔታ እየሄድን ነው ያለው። አዳዲስ ነገሮችን በሚገርም ሁኔታ አዳዲስ ነገሮችን እያሳየ ነው ድራማው። ሌላው ኑሃሚን ድራማ ላይ ካሳየው መሃል ዳግም መጥቷል። ይህ እንግዲህ ለወይዘሮ ዝናሽ በጣም ከባድ ዜና ነው። ቤተሰቦች እንደመጣ እንግዲህ ከኑሃሚን ጋር ነው የተገናኘው። አይተዋወቅም። ይህን ዳግምን ምስጢር ደግሞ ከኑሃሚን ውጪ እዛ ቤት ሌላ የሚያግሱ የለም። የዚህን ጊዜ እንግዲህ አሁን ዳግም እስከ ቤት ከመጣ በኋላም እሱ እያለ ያለው እንግዲህ የጓደኛሽ ልጅ እንደሆንኩኝ አስረጃችሁ እያለ ነው እስከ ቤት ድረስ የሚመጣው። ይህን ግን ኑሃሚን አምና የምትቀበል አይመስለኝም። ቤተሰቦች ኑሃሚን በወጣችበት ሰዓት ላይ በጣም ደስ ብሏት ነበር ዝናሽ። አሁን ግን ኑሃሚና ተመልሳ ወደ ቤት መጥታለች። ይህ በጣም ደስ የሚል ነገር ነው። ግን ኑሃሚን በምንም ታሪክ የዝናሽን ምስጢር ታወጣለች ብዬ አላስብም። ምክንያቱም
እነሱ አሁን በጣም እየተከባበሩ ስለሆነ እሷም የእሷን ምስጢር ስላላወጣች ኑሐሚናም ምስጢሯን ትጠብቃለች ብዬ አስባለሁ። ነገር ግን አሁን ዝናሽ ሌላ ታሪክ ውስጥ ገብታለች። ይሄ ምንድን ነው? ኤደን ተብዬ እንግዲህ በጣም ለኑሐሚና ቀንድ ጠላት ሆና እዛ ቤት የሚሆነውን የሚፈጠረው ነገር አንድ ባንዷን እያመጣች ለዝናሽ ትነግራለች። የዚህን ሰዓት እንግዲህ ዝናሽ የምታደርገው ነገር በስሜታዊነት እየወሰነች እና እየሆነች ትገኛለች። ይሄም እንግዲህ ምንድን ነው? ለነ ኑሐሚና አቶ ሊኩን ቤት ይገዛለሁ ብሎ ነበር። ይሄው እንግዲህ ቤቱ ከተገዛ አልተገዛም፣ ኦልሬዲ ቤቱ አልተገዛም፣ ግን ለመግዛት እያሰበ እያለ ሰማች ነው አምጥታ ለዝናሽ ትነግሯለች ማለት ነው። የዚህ ሰዓት እንግዲህ ዝናሽ በስሜታዊነት ምስጢሯን ኑሐሚና እንደያዘች ሁላ ረስታ በስሜታዊነት ለማውራት ትሞክራለች። ይሄ ምንድን ነው? የዚህን ሰዓት እንግዲህ ዝናሽ ኑሐሚና ላይ አንድ ትርፍ ቃል ብታወራና ከዛ ቤት ለማስወጣት ብትሞክር የእሷም ምስጢር ይጋለጣል ማለት ነው። ምንድን ነው ከዚህ በኋላ የሚሆነው? የዝናሽ ምስጢር ታወቀ ማለት እዛ ቤት ከባድ ጦርነትና ቤተሰቡ አደጋ ውስጥ ይወድቃል ማለት ነው። ይሄን ደግሞ ዝናሽ ምታደርግ አይመስለኝም። ነገር ግን በኤደን ምክንያት ኤደን እያመጣችና እያቀሳሰረች ባለችው በኤደን ሀሳብ ምናልባት ስሜታዊ ሆና ኑሐሚና ላይ እንዳታወራና እነ ኑሐሚናን ከቤት እንዳታስወጣ ነው እኔ ስጋቴ። ብታስወጣ የእሷ ምስጢር ኑሐሚናም ዝም ብላ የምትወጣ አይመስለኝም። የእሷም አደጋ ላይ ህይወቷም አደጋ ላይ ወድቃል ማለት ነው ቤተሰቦች። ስለዚህ እቺ ዝናሽ ምን ማድረግ ያለባት? ተግባብታ ተስማምታ እንደ በፊቱ መኖር ነው ያለባት። ያችን ኤደንን ደግሞ ከዛ ቤት ማስወጣት ነው ያለባት። ምክንያቱም ኤደን እያንዳንዷን ወሬዎቿን ጠላትነቷ ከኑሐሚና ጋር ስለሆነ ኑሐሚናን ለመጉዳት በጣም ስለምትፈልግ እሷም ደግሞ ስለ ኑሐሚና መጥፎ ነገሮችን ብቻ እያመጣች ለእሷ ትነግራታለች። በዚህ ሰዓት እንግዲህ የማይሆን ነገር ስትሰማ ጊዜ ዝናሽ በስሜታዊነት ትወስናለች። ስለዚህ በፍጥነት እችን ኤደን ከዛ ቤት ማስወጣት ነው ያለባት። አቶ ሊኩን በጣም ትልቅ ሰው ናቸው። እኔ ተመችቶኛል ማለት ያላቸውን አመለካከት ለኑሐሚና ያለው አመለካከት በጣም ግርም ነው የሚለኝ። አባቷ ብን ሲሰማ ጊዜ በጣም ነበር የደነገጠው፣ ማመን አቅቶት ነበር። እሷን ተሳርቦላ ብትሞት ብን ገሏት ነበር። ነገር ግን አቶ ሊኩን ይሄን የመሰለ ምስጢር ቢሰማም ለኑሐሚና ምንም አይነት ከበፊቱ የተለየ ጸባይ አላሳየም። ይህ በጣም እኔ ገርሞኛል ቤተሰቦች። ይሄን አቶ ሊኩን እንግዲህ ሌላ ሰው ቢሆን ከዛ ቤት አይደለም ማስወጣት መግደል ሙከራ የሚያስደርግ ነገር ነው ኑሐሚና ያደረገችው። ምክንያቱም ኑሐሚና እዛ ቤት የገባችው እንግዲህ ለተሰማ ጓደኝነት ብቻ ሳይሆን ለልጁ ምስቱ ለማድረግ ነበር እዛ ቤት እነ ኑሐሚናን ያስገባው ማለት ነው። ይሄ ሆኖ ለዚህ ያስገብቶ እንግዲህ ኑሐሚና እርጉዝ ናት ሲባል አስቡት፣ ጭንቅላት ላይ የሚመጣው ነገር። ይሄን ግን አቶ ሊኩን ኖርማል አድርጎ ተቀብሎ ይከሰታል፣ ሰው ሆኖ የማይሳሳት የለም ብሎ እሷን እያጽናና ይገኛል። ይሄ በጣም ትልቅ አባት ናቸው። እኔ ተመችቶኛል እንደዚህ አይነት አባትነት። አባቷ ብን ሲሰማ ጊዜ በጣም ፈርዶባት ነበር። እሱ ግን ምንም አይነት የተለወጠ ባህሪ አላሳየበት። ይህ በጣም ደስ የሚል ነገር ነው። ሌላው ዳግም እስከ ቤት ድረስ ከክፍለ ሀገር መጥቷል። ይህ እንግዲህ በጣም ለዝናሽ ህይወት አስጊ የሆነ ነገር ነው። ዝናሽ ህይወት እንግዲህ ከዚህ በኋላ ዳግም እዛ ቤት ከመጣ የማን ልጅ ነው ኬት ነው የሚባል ይህን እንግዲህ ዝናሽ በጣም ሰግታለች። ኤርሚያስ በጣም ከፍቶታል። ከዛ ቤትም ተባሯል።
ፕላስ ደግሞ ኑሐሚናም ምንም አይነት እየተረዳች አይደለችም። ኤርሚ ግን ከልቡ ያፈቀረ ይመስለኛል። እሷ ግን ምንም አይነት ስሜት ለኤርሚ የላትም። ምክንያቱም በጣም ከመጠን በላይ ጠልቷለች። ይህን ግን ኑሐሚና ቆም ብላ ማሰብ ነው ያለባት። ምክንያቱም ይህን እንግዲህ ኤርሚ በተደጋጋሚ ይቅርታ ጠይቋታል በጥፋቱ ካመነ። እሱ ደግሞ እንደ አምራን አይደለም። አምራን እንግዲህ ናሆምን የቀረበችው ለብር ብላ ነበር መጀመሪያም የቀረበችው። እሱ ግን እሷን የቀረበው ለብር ብሎ ሳይሆን ለፍቅር ብሎ ስለቀረባት ከአምራን በፊት ቢያገኝ ኖሮ ትንሽ ይቅርታ የሚያስብል ነገር አለ። ግን እሷን ከአምራን በኋላ ስላገኛ እሷ ለሱ አሁን ይቅርታ ማድረግ ነው ያለባት። እኔ እንደዚህ ላሉኝ። እስኪ በእኔ ሀሳብ የምትስማሙት ሀሳባችሁን ኮመንት ላይ አስቀምጡልኝ። ይህን ቪዲዮ ደግሞ ላይክ እያደረጋችሁ ለድራማው ያላችሁን ፍቅር አሳዩልኝ። ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን ቤተሰብ ከሆናችሁ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ብዝት ይበልኝ። ቻው።